ምስር ወጥ መመገብ ለሰለቻችሁና በምስር ለየት ያለ ነገር ማዘጋጀት ለምትፈልጉ የመለኛ ተከታታዮች ዛሬ በምስር የሚዘጋጅ ሾርባ አሳያችኋለሁ። ይህን የሾርባ አይነት ከፈለጋችሁ እንደ ማዳረሻነት ካልሆነ ደግሞ ብቻውን መመገብ የምትችሉት የሾርባ አይነት ነው። ይህ ሾርባ ኃይል ሰጪ ስለሆነ ጉንፋን ሲይዛችሁና በብርድ ወቅትም እንደ ማስታገሻነት መጠቀም ትችላላችሁ። የዛሬውን ሾርባ ለማዘጋጀት ከምንጠቀማቸው ግብአቶች መካከል ዋነኛው ቀይ ምስር ነው። ይህን ምስር በማንኛውም ሱቅ በኪሎ እየተመዘነ ይሸጣል። 5 የሾርባ ማንኪያ የምግብ ዘይት፣ የዘይቱን መጠን ከፍ ያደረኩት የአትክልት ግብአቶች ስለምንጠብስበት ነው። 1 ራስ ደቆ የተከተፈ ተለቅ ያለ ቀይ ሽንኩርት፣ 1 በደንብ ታጥቦ ተልጦ የተከተፈ ድንች። ድንቹ ቶሎ እንዲበስልላችሁ እኩል አርጋችሁ መክተፍ እንዳትዘነጉ። ከድንቹ ሌላ ደግሞ 1 ተለቅ ያለ ካሮት በትንንሹ ከትፋችሁ ታዘጋጃላችሁ። ሁሉንም የአትክልት ግብአት በሚገባ ማጠብ እንዳትዘነጉ። እንደየፍላጎታችሁ ደግሞ ግማሽ የሎሚ ጭማቂ ከላይ ጨምራችሁ መጨረሻ ላይ መጠጣት ትችላላችሁ። እነዚህን ካሳየኋችሁ ግብአቶች ሌላ የማጣፈጫ ቅመሞችና ሾርባውን የበለጠ ለማጣፈጥ 1 የአትክልት ግብአት እንጠቀማለን። እሱንም ቪዲዮውን እየሰራው ነግራችኋለሁ። አስቀድማችሁ ያዘጋጃችሁትን ግማሽ ኩባያ ቀይ ምስር በሚገባ ትለቅማላችሁ። ጠጠርና ድንጋይ ካለው ጣዕም ሊያበላሽባችሁ ስለሚችል በሚገባ ማውጣት እንዳትዘነጉ። በገጻችን በመለኛ የተዘጋጁ የተለያዩ የምግብ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ከፊታችን ለሚገኘው በዓልም ልዩ የሆነ ጥቅል አዘጋጅተንላችኋል። ጥቅሉ ላይ የተለያዩ የበዓል ምግቦችን ለማዘጋጀት የሚረዳችሁን የተለያዩ ግብአቶችን ይዟል። ከሀገር ውጭ ሆናችሁ እዚህ ላለ ቤተሰባችሁ ማዘዝ ከፈለጋችሁ የሱንም አማራጭ ታገኛላችሁ። ምስሩ በሚገባ ከተለቀመ በኋላ ይህንን ይመስላል። አሁን ብዙውን ጊዜ ምስር ስትመገቡ ለሚያማችሁ ሰዎች አንድ መፍትሄ እነግራችኋለሁ። ምስር ስትመገቡ ብዙውን ጊዜ የማይስማማችሁ እንዲሁም የሚያቃጥላችሁ ከሆነ ምስሩ በደንብ ስላልታጠበ ሊሆን ስለሚችል ደጋግማችሁ ንጹህ ውሃ እስኪያወጣ ድረስ ማጠብ አለባችሁ። ምስሩን ስታጥቡት ከምትጠብቁት በላይ ቆሻሻ ይወጣዋል። እኔ ቢያንስ 5 ጊዜ ያህል ውሃውን እየቀያየርኩ ካጠብኩት በኋላ ንጹህ ሆኖልኛል። ይህ እጄ ላይ የምትመለከቱት ምስሩን አንዴ ካጠብኩት በኋላ የወጣው ነው። ይህን ውሃ ትደፉትና ውሃውን እየቀያየራችሁለት ካጠባችሁት በኋላ እንደዚህ ንጹህ ይሆንላችኋል። አሁን የአትክልት ግብአቶቻችንን እንጠብሳለን። ያዘጋጃችሁትን ዘይት ከላይ ተጨምሩና ትንሽ ታገሉታላችሁ። የዛሬው ሾርባ መጣፈጥ ሚስጥር ነጭ ሽንኩርት ስለሆነ ልክ ምስሉ ላይ በምትመለከቱት መሰረት ተለቅ ያለ 8 ፍሬ ነጭ ሽንኩርት ከላይ ተጨምራላችሁ። የበለጠ ጠንከር ያለ ቃናና ጣዕም እንዲኖረው ከፈለጋችሁ ተጨማሪ ዝንጅብል እንዲሁም ነጭ ሽንኩርት መጨመር ትችላላችሁ። ነጭ ሽንኩርቱን ከጨመራችሁ በኋላ ቀለሙን እስኪቀይር ድረስ ቶሎ እያገላበጣችሁ ትጠብሱታላችሁ። የጨመራችሁት ነጭ ሽንኩርት ቀለሙን መቀየር ሲጀምር ያዘጋጃችሁትን ቀይ ሽንኩርት ከላይ ተጨምሩና በሚገባ ትቀላቀሉታላችሁ። ቀይ ሽንኩርቱን ጨምራችሁ ትንሽ ሞቅ ካረጋችሁ በኋላ ከትፋችሁ ያዘጋጃችሁትን ካሮት ከላይ ታስገባላችሁ። የጨመራችሁትን ካሮት ትንሽ ሞቅ ካረጋችሁ በኋላ ያዘጋጃችሁትን ድንች ደግሞ ታስገባላችሁ። እዚህ ጋር የምትጨምሩት እያንዳንዱ አትክልት በኋላ ላይ በእንፋሎት በሚገባ ስለሚበስልላችሁ እዚህ ጋር ተጠበሰ አልተጠበሰ ብላችሁ መጨነቅ የለባችሁም። ግብአቶቹን በዘይት የምንጠብስበት ምክንያት የምናዘጋጀው ሾርባ ትንሽ የጥብስ ቃና እንዲኖረው ስለሚፈለግ ነው። ነገር ግን እናንተ ከፈለጋችሁ በዘይት ሳትጠብሱ ቀቅላችሁ ብቻ ማዘጋጀት ትችላላችሁ። በዘይት እንደዚህ ተጠብሶ ትንሽ ቀለሙን ከቀየረላችሁ ግን የተሻለና ቆንጆ ጣዕም ታገኛላችሁ። የጨመራችሁት ድንችና ካሮት ትንሽ ተጠብሶ ቀለሙን መቀየር ሲጀምር የማጣፈጫ ቅመሞች ታስገባላችሁ። 1 የሻይ ማንኪያ እርድ፣ 1 የሻይ ማንኪያ የሮዝመሪ ቅመም፣ 1 የሻይ ማንኪያ የቀረፋ ዱቄትና ግማሽ የሻይ ማንኪያ የመለኛን ያልጫ ቅመም ተጠቅሜያለሁ። ይህን ያልጫ ቅመም ጨምሮ የተለያዩ የመለኛ ግብአቶችን ማዘዝ ከፈለጋችሁ የኢንስታግራም ገጻችን ላይ መልእክት መላክ እንዳትዘነጉ። የመለኛን ያልጫ ቅመም የተለያዩ አልጫ ምግቦችን ስታዘጋጁ መጠቀም ትችላላችሁ። ቅመሙን በመጠቀም ምን አይነት ምግቦች ማዘጋጀት እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ መጎብኘት ትችላላችሁ። የማጣፈጫ ቅመሞቹን ከጨመራችሁ በኋላ ቶሎ ታማስሉታላችሁ። የጨመራችሁት ቅመም እንዳይቃጠልባችሁ ከፈለጋችሁ ደግሞ የምድጃችሁን የሙቀት መጠን ትንሽ ዝቅ ማድረግ ትችላላችሁ። የማጣፈጫ ቅመሞቹን ከአትክልት ግብአቶቹ ጋር በደንብ ከቀላቀላችሁ በኋላ አጥባችሁ ያዘጋጃችሁትን ምስር ከላይ ታስገባላችሁ። እዚህ ጋር የምስር መጠኑን ከፍ ማድረግ ከፈለጋችሁ ተጨማሪ ምስር አጥባችሁ መጨመር ትችላላችሁ። ምስሩን ከአትክልት ግብአቶቹ ጋር በደንብ ከቀላቀላችሁ በኋላ 1.5 ሊትር ውሃ ትጨምራላችሁ።
የምትጨምሩት ውሃ የፈላ ውሃ ቢሆን ይመረጣል። በተጨማሪ አንድ መዘንጋት የሌለባችሁ ነገር እዚህ ጋር የምትጨምሩት የውሃ መጠን እንደ ተጠቀማችሁት የአትክልት ግብዓት መጠን ይወሰናል። እኔ ካሳየኋችሁ ተጨማሪ የአትክልት ግብዓቶች ካስገባችሁ የውሃውን መጠን ከፍ ማድረግ እንዳዘነጉ። ከ20 እስከ 40% ውሃ ካሮት፣ ድንችና ምስሩን ለማብሰል ስለምንጠቀምበትና ስለሚተን የውሃ ምጣኔያችሁን በደንብ መጠንቀቅ አለባችሁ። የፈላ ውሃውን ከጨመራችሁ በኋላ በማማሰያ ታማስሉትና ከድናችሁ ተንተከትኩታላችሁ። ከድናችሁ ለተወሰነ ደቂቃ ካንተከተካችሁት በኋላ ድስቱን ከፍታችሁ የተወሰነ ታማስሉትና መልሳችሁ ከድናችሁ በእንፋሎት ታበስሉታላችሁ። ይህንንም እየከደኑ እየከፈቱ የማማሰልና በእንፋሎት የማብሰል ሂደት የምትቀቅሉት ድንችና ካሮት እስኪበስል ድረስ ትከተላላችሁ። ሾርባው ምስሉ ላይ እንደምትመለከቱት የተወሰነ ካንተከተካችሁት በኋላ እየወፈረላችሁ ይመጣል። ድንቹ ቶሎ እንዲበስልላችሁ ከፈለጋችሁ ደግሞ እዚህ ጋር ጨው መጨመር ትችላላችሁ። ነገር ግን ከፈለጋችሁ የመጨረሻው ሂደት ላይ ጨው ማስገባትም ትችላላችሁ። የምትፈልጉትን ያህል ጨው እዚህ ጋር ካስገባችሁ በኋላ በደንብ ታማስሉና ከድናችሁ ለተወሰነ ደቂቃ ታንተከትኩታላችሁ። ያበሰላችሁት ድንችና ካሮት መብሰል አለመብሰሉን ለመለየት ከፈለጋችሁ በማማሰያ የተወሰነውን ታውጡና በሹካ ስትደፈጥጡት በቀላሉ የሚደፈጥጥላችሁ ከሆነ ድንቻችሁ በስሎላችኋል ማለት ነው። ለመደፍጠት ትንሽ ጠንከር ካለባችሁ እንዲሁም የሚያታግላችሁ ከሆነ ተጨማሪ ውሃ ጨምራችሁ ለተወሰነ ደቂቃ ማንተክተክ ይጠበቅባችኋል። ድንችና ካሮቱ ባሳየኋችሁ መሰረት ቆንጆ ሆኖ ከበሰለላችሁ እሳቱን ሙሉ ለሙሉ ታጠፉና ለተወሰነ ደቂቃ ታቀዘቅዙታላችሁ። ሾርባው ከቀዘቀዘላችሁ በኋላ የእጅ መፍጫ በመጠቀም ትፈጩታላችሁ። እንዳይረጭባችሁ ተጠንቅቃችሁ መፍጨት እንዳዘነጉ። ይህ እጄ ላይ የምትመለከቱት የእጅ መፍጫ በቤት ውስጥ ከሌላችሁ የጭማቂ መፍጫ ላይ ገልብጣችሁ መፍጨት ትችላላችሁ። በጣም ትኩስ ከሆነ እስኪበርድ ድረስ መጠበቅ ግን እንዳዘነጉ። አትክልቱና ምስሩ ቆንጆ ሆኖ ከተፈጨ በኋላ ይህንን ይመስላል። ለመፍጨት የጭማቂ መፍጫ ከተጠቀማችሁ ደግሞ መልሳችሁ እዛው ድስት ላይ መገልበጥ ትችላላችሁ። አሁን የምድጃችሁን የሙቀት መጠን በመካከለኛ ሙቀት ታበሩና ቶሎ ቶሎ እያማሰላችሁ ታሞቁታላችሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር ከፍተኛ ሙቀት የምትጠቀሙ ከሆነ ድስቱ ሊይዝባችሁ ይችላል። ሾርባው ቆንጆ ሆኖ ከበሰለ በኋላ ይህንን ይመስላል። አሁን ደግሞ የተወሰኑ ግብዓቶችን ከላይ ጨምረን አሳምረን ደግሞ እናቀርባለን። ሾርባውን ለማቅረብ ጎድጓዳ ሳህን ተጠቀሙ። በተጨማሪ ማባያ እንዲሆናችሁ ከዚህ በፊት ያሳያችሁን የተጠበሰ ዳቦ፣ ድንች እንዲሁም ድርቆሽ መጠቀም ትችላላችሁ። በቤት ውስጥ የወይራ ዘይት ካላችሁ ለስለስ ያለ ጣዕም እንዲኖረው ከላይ የወይራ ዘይትን ማፍሰስ ትችላላችሁ። ያዘጋጃችሁት ሾርባ ትንሽ የማቃጠል ይዘት እንዲኖረው ሽርክት በርበሬ ከላይ ታደርጉበታላችሁ። ሽርክት በርበሬ ማለት የበርበሬ ዛላው ምንም ቅመም ሳይጨመርበት ሲፈጭ እንደማለት ነው። ሲታይ እንዲያምር ከላይ ቀይ ቃሪያና ትኩስ የኮሰረት ቅጠል አድርጌበታለሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁት የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። በሚቀጥለው የመለኛ ቪዲዮ ይዘንላችሁ እንድንቀርብ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ መጻፍ እንዳዘነጉ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።